ጨረስነው። ምዕራፍ 2 ላይ የሐዋርያው ጳውሎስ መልእክት ወደ ቆላስያስ ሰዎች ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደዚህ ይላል። አንቧል ክፍሉ በጌታ በኢየሱስ ስም ስለናንተና በሎዶቅያ ስላሉት ፊትን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁና ልባቸው እንዲጽናና በፍቅር ተባብሮ በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱን ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። በስጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ብርቅ በስጋ ምንም ብርቅ በመንፈስ ከእናንተ ጋር ነኝና ስራታችሁን በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ፣ ክብር ለጌታ ይሁን። እና በዚህኛው ውስጥ የምናየው ጉዳይ ሐዋርያ ጳውሎስ ለቆላስያስ ሰዎች ብዙ መልካም ምኞቶችን ሲመኝ እናያለን። ነገር ግን ከዛ ባለፈ ከምኞት ያለፈ እጋደላለሁ የሚለው ቃል ኢየሱስ ጌታ ስለ ወንድሞች መጋደል፣ ስለ እህቶች መጋደል፣ ስለ ቤተክርስቲያንና ስለ እግዚአብሔር መንግስት መጋደል ከክርስቲያኖች የሚጠበቅ ነው እና ሕያዋንና ንቁ የሆኑ ቅዱሳን እንዲኖሩ ነው። ሕያዋን የሆኑ ንቁዋን የሆኑትን ቅዱሳንን እግዚአብሔር ይፈልጋል። ክብር ለጌታ ይሁን። ባለፈው ትናንትና ይመስለኛል ስናገር ነበርና አራት ኔሽን አለ። አራቱ ጄኔሬሽኖች መካከል የመጀመሪያው የአዳም ኔሽን ነው። ሁለተኛው የእስራኤል ኔሽን ወይም የአብርሃሚክ ኔሽን የሚባለው ነው። ሶስተኛው ክርስቲያናዊ የሆነ ክርስቲያን ኔሽን ነው፣ በክርስቶስ የተዋጀ። አራተኛው ኔሽን ራፕቸር ኔሽን ወይም ሊመጣ ያለ ለንጥቀት የተዘጋጀ ኔሽን ነው እና ኤክሶደስ ኔሽን ለዚህ ኔሽንን ያዘጋጃል ብዬ ነግሬያቸዋለሁ። ከዚህ ባሻገር ሕያዋንና ንቁ የሆኑ ቅዱሳን እንዲኖሩ ሐዋርያ ጳውሎስ ሌትና ቀን ይጋደላል። በጸሎት ይጋደላል፣ በትምህርት ይጋደላል፣ ሁልጊዜ በመምከር ይጋደላል። በሁሉ በሚገባውና በሚሰማራበት አቅጣጫ ሁሉ ለዚህ ጉዳይ ይሰማራል። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ምን ሊሆኑ? ሕያዋንና ቅዱሳን እንዲሆኑ። ሰዎች ሕይወታቸው በቆሞ እየሄዱ ሞቶ እንዳይገኙ፣ ቆመናል እያሉ ወድቀው እንዳይገኙ ሕያዋን እንዲሆኑ፣ ከዛም ባለፈ ንቁ የሆኑ የክርስቶስን ዳግም መምጣትን በትክክል ነቅቶ የሚጠባበቁ ኔሽን እንዲገለጡ ሐዋርያ ጳውሎስ አጥብቆ ይጋደላለሁ እያለ ይናገራል። ክብር ለጌታ ይሁን። ስለዚህ ወደ መረዳት የሚጋደልበት አንዱ ምስጢር ወደ መረዳት ባለጠግነት። አንዳንድ ሰዎች 1000 ዓመት የሚኖሩ ይመስላቸዋል፣ ወይ ክርስቶስ የማይመጣ ሁሉ ይመስለዋል። አንዳንዱ በሚዲያ ላይ ወጥቶ እንኳን እስከ ማፍር ድረስ የእግዚአብሔር መንግስት እንዳለ አላምንም ብሎ የሚያወሩበት ዘመን ላይ ደርሰናል። ነገር ግን አንድ እውነት እነግራቸዋለሁ፣ የእግዚአብሔር መንግስት ሕያው ሆኖ አለ። በዛ መንግስት ውስጥ የምንነግስበት የእግዚአብሔር መንፈሳዊ ቁልፍ ጉዳይ አለ። ወደ መረዳት ባለጠግነት እንዲደርሱ መጋደልን ይፈልጋል። መጋደል በሉ እባካችሁ። ከጎን ያለው ሰው ተጋደል በሉት። ካልተጋደልክ የእግዚአብሔር መንግስትን መውረስ አይቻልም። መጋደል ይጠይቃል። ለምን መሰላችሁ? ሰው ካልተጋደለ የእግዚአብሔር መንግስት ባለ ጉዳይ ላይ እውነተኛ ነገር መውረስ አይቻልም። መጋደል ይፈልጋል። ኢየሱስ ጌታ። ቀንና ሌሊት፣ እስቲ ቀንና ሌሊት ነው። ወታደር ቀን ላይ ተዋግቶ ማታ ላይ ተኛ፣ ወይ ማታ ተዋግቶ ቀን ላይ ተኛ። ይናፍ የሚወስበት የሚተኛበት ጊዜ ይኖረው እንጂ ሁል ጊዜ በመጋደል ውስጥ ነው። መጋደላችን ከስጋና ከደም ጋር አይደለም። የምንጋደለው ከርኩሳን መናፍስት ከመንፈሳዊ ዓለም ጋር ከጨለማ ጋር። ስለዚህ ሰዎች ሁሉ ወደ እግዚአብሔር መንግስት የበቁ እንዲሆኑ ይጋደል ነበር ሐዋርያ ጳውሎስ። ሁል ጊዜ በጾም በጸሎት ታደጎ አስቦ አስመልጣቸው፣ ባርካቸው፣ እግዚአብሔር ጎብኛቸው እያለ። ስለዚህ የሚጋደለው ትውልድ ይፈልጋል። ራፕቸር ኔሽን ወይም የመጨረሻው የእግዚአብሔርን ክብር ተሸካሚ የሆኑ ኔሽን መጋደል ይጠይቃል። ያልተጋደለ የእግዚአብሔርን ክብር ማየት አይችልም። ስለዚህ እውን የሚሆነው በሚጋደሉ ሰዎች መካከል ነው። በክርስቶስ የሚገኝ የተሟላ ህይወትና ከተሳሳተ ትምህርት መጠንቀቅ የሚያስፈልግበት ጊዜ ቢኖር አሁን ብዙ የስተት ትምህርቶች ሰዎች የክርስቶስን ዳግም መምጣትን እንዳይጠባበቁ የሚያደርግ የተሳሳቱ ትምህርቶች ያሉበት ዘመን ላይ ነው። ስለዚህ ከዚህ ትምህርት ለማምለጥ የሚጋደሉ ጀግኖች ግዴታ ያስፈልጋሉ። እውነተኛ እረኛ ከጌታ ለተቀበሉ አደራ ታማኝ የሆነ ሁልጊዜ የጠፉትን ፈላጊ በችግርና በጭንቀት ያሉትን የሚሸከም የሚያጽናናቸው
ያለ ስርዓት የሚሉትን በኃላፊነት መንፈስ የሚያርም እንደዚሁም የሚቀጣ በፍቅርና በጥበብ የእግዚአብሔርን ቃል ለበጎች የሚመግብ መሆን አለበትና መጋደል አለበት። ስለዚህ እረኞች ለበጎቻቸው መጋደል አለባቸው። በጎች ከጎን ላሉት ደግሞ መጋደል አለባቸው። ክርስቲያኖች ለሌላው ምዕመናኑ ሌላው ማለት ነው። ስለዚህ የእግዚአብሔር ሐሳብና አጀንዳ ምንድነው ብትሉት በሚጋደል ሰው ህይወት የሚገለጥ ነው። በዚህ ዘመን ቤተክርስቲያን የተጋፈጠች ያለችበት ከባድና አደገኛ ችግር ምንድነው ብትሉት የመጀመሪያው ችግር አማኞች ለመሪዎች ክብር ለቤተክርስቲያን ፍቅር የሌላቸው መሆኑ። ለቤተክርስቲያን ፍቅር ከሌለው አማኝ የበረታ ማንነት ህይወቱ ላይ ሊኖራቸው የእግዚአብሔር ክብር በቤተክርስቲያን ላይ እንዲገለጥ አማኞች በናፍቆት የማይገለጡ ከሆነ በብዙ ጉትጎታና ውቶታ ወደ እግዚአብሔር እንዲቀርቡ የሚደረግበት ዘመን ከሆነ ተሳስተናል ማለት ነው። ለዚህ ነው ሐዋርያ ጳውሎስ ሲናገር አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ያበራላል። ምን የሚሆን አንተ የምትተኛ ጠላት ሰዎችን ያስተኛል። ለምን? ጊዜውን እንዳይረዱ ከጌታ ጋር እንዳይራመዱ አንተ የምትተኛ ንቃ። ስለዚህ ቤተክርስቲያን የተጋፈጠችበት ያለው ከፍተኛ ችግር ሰዎች ለቤተክርስቲያን ፍቅር የሌላቸው ወይም ለክርስቲያኖች ፍቅር የሌላቸው እንዲሁም ለመሪዎቻቸው ክብርን የማይሰጡበት ዘመን የደረሰበት። ሁለተኛው ቤተክርስቲያን የተጋፈጠችበት ያለው ከባድ ችግር ምንድነው ብትሉኝ በመንፈሳዊ ህይወታቸው ተጠሪ የሌላቸውና ግለኞች የበዙበት ዘመን ነው። ቆላስይስ ላይ ያጋጠመው ነገር ነው። ግለኞች ሰዎች መንፈሳዊ በሆነ ነገር ላይ በመንፈሳዊ ህይወታቸው ተጠሪ የላቸው። እኔ እሱ አስተምሮ ዞርስን ለቆላውያን የሚባሉ አደገኛ ትምህርትን ይመጣል። የዘላለም መንግስት የሚባል የለም የሚሉ ሰዎች ማለት እና ከዚህ የተነሳ ልታውቁ ይገባል በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ይወዳለሁ። ክብር ለጌታ ይሁን። ስለዚህ ይሄ አደገኛ በቤተክርስቲያን ውስጥ ያለ ነው። ሌላው ሶስተኛው ችግር በመሪዎች ህይወት ነው። በመሪዎች ችግር ወደ ዓለም ለመመለስ ምክንያት የሆኑበት ሰዎች መሪዎች በአግባቡ ቤተክርስቲያንን የማይመሩበት ዘመን ላይ ደርሰናል። የራሳቸውን ጉዳይ ብቻ ይዘው የሰዎችን ሁሉ የረሱበት ዘመን ነው። ይሄ አደገኛ ወቅት ነው። ስለዚህ ክርስቶስ ኢየሱስ የሰጠው አደራ አንዱ ለሌላው መጀመሪያ ህይወታችን እንድንመራ ቀጥለን ሌሎችንም ህይወት እንድንመራ ስለነሱም እንድንጨነቅም ጭምር ሰው አደገኛ ወቅት ላይ ስላለን አገልጋዮች በጸሎት መጋደል ያለባቸው ጊዜ ቢሆን አሁን። ምክንያቱም ምንድነው ብትሉኝ የክርስቲያኖች ልብ እንድጽናና ምን በማለት አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ላይ ምንላል ከሰማይ በመላእክት ታጅበው ኢየሱስ ክርስቶስ ወደዚህ ምድር ይመጣል በዚህ ቃል እርስ በርስ ተጽናኑ ይላል። የምንጽናናበት ጌታ ስለሚመጣ ነው። ልንቀበለው በደመናት እንነጠቃለን። የሚያጽናናን ጉዳይ ነው። ድነናል በክርስቶስ ኢየሱስ ጸድቀናል። የዘላለም ህይወት ወራሽ ነን። ስለዚህ በዚህ ቃል መጽናናት ያስፈልጋል። የክርስቲያኖችን ልብ እንድንጽናና አገልጋዮችን ልንበረታ ይገባል ማለት ነው። ሁለተኛው ነገር በፍቅር ተባብሮ በማስተዋል ወደሚገኝ ወደ መረዳት ባለጠግነት መድረስ። ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል። ዕውቀት አጥተን እንዳንጠፋ ዕውቀት አጥተን ገደል እንዳንገባ በትክክለኛው መንገድ እንድንጓዝ ወደ መረዳት ባለጠግነት እንድንደርስ መጋደል ይፈልጋል። ክብር ለጌታ ይሁን። የምንጋደል ሰዎች እንድንሆን ዘንድ ነው። ለምንድነው ብንባል የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ። እውን ክርስቶስን እናውቃለን። ክርስቶስ የሚታወቀው በፍቅር ነው። ጌታ ኢየሱስ የሚታወቀው በቅድስና በጽድቅ ነው፣ በታማኝነት ነው። የእግዚአብሔር ምስጢር ነው ኢየሱስ የእግዚአብሔር ምስጢር ነው። አብ ሁሉም ነገር ሰውሮ ያስቀምጠው በክርስቶስ ኢየሱስ ውስጥ የእግዚአብሔር ምስጢር። ሰዎች ኢየሱስን ባወቁበት መጠን እግዚአብሔርን አብ ማክበርን ማወቅ ይችላል። የብዙ የጠላት ተግዳሮት ምን መሰላችሁ? ሰዎች እግዚአብሔርን ሩቅ በሰማይ በዙፋኑ የተቀመጠ እኛ በምድር ያለ የማንቀራረብ ሆነን እንድትሰማና እንድታየን ያ የሃይማኖተኞች ሰዎች ሃይማኖታዊ ስርዓትን የሚያካሂዱ ሰዎች አንዱ ባህሪ ነው። ነገር ግን የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እጋደላለሁ። ለምን? በክርስቶስ ኢየሱስ ውስጥ የተሰወረ የእውቀት መንገድ የጥበብና የእውቀት መዝገብ አለ። ኢየሱስ ጌታ ምን ማለት ነው? መዝገብ ይገለጣል። መዝገብ ከሆነ መዝገቡ ይሆናል፣ ይገለጣል። ልታነቡ ስትፈልጉ ይገለጣል። የእግዚአብሔር አብ ዘላለማዊ የጥበብና የእውቀት መዝገብ ምስጢር የተዘጋበት የተቆለፈበት ምስጢር ያለው በክርስቶስ ኢየሱስ ነው። ኢየሱስን ለማወቅ በጣራችሁት ቁጥር ነው የእግዚአብሔር ጥበብና እውቀት በውስጣችሁ ይበረታል።
ክብር ለጌታ ይሁን። ሰው የእግዚአብሔርን ክብር እንዳይረዱ ክብሩን እንዳይጣሙ ጠላት የወሰደበት ምስጢር ዘጋ። ሁሉም ክርስቶስን ከማወቅ ይልቅ የምድሩን ጉዳይ እንዴት ነው ቢዝነስ የሚሰራው እንዴት ነው ሜካፕ እንዲህ የሚሆነው የሚለው ያንን ብቻ እየተነተሩ እንዲኖር አደረጋል። ነገር ግን በክርስቶስ ኢየሱስ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ውስጥ አለ። Thank you Jesus። ክብር ለጌታ ይሁን። የእግዚአብሔር ምስጢር ነው። ኢየሱስ ክርስቶስ የእግዚአብሔር ምስጢር ነው የምንልበት ምክንያት ይሄ ነው። ኢየሱስ ክርስቶስ የተሰወረ የጥበብና የእውቀት መዝገብ ነው። የእግዚአብሔር ምስጢር ሐዋርያዊ ስልጣን የእግዚአብሔር ምስጢር ነው። ክርስቶስ ኢየሱስ ራሱ የእግዚአብሔር ምስጢር ነው። ስለዚህ የክርስቶስን ማንነት እንድናውቅ ቀንና ሌሊት መጋደል እስቲ መጋደል ይፈልጋል። ክብር ለጌታ። ኢየሱስን ወደ ማወቅ ወደ እሱ ሙላት መጠጋት ተሞልተን ወደ እሱ መልክ መጠጋት ወደዛ ማንነት ያስፈልጋል። ስለዚህ የሥርዓት አለመኖር እግዚአብሔርን አያከብርምና በእምነት አለመጽናት አማኞችን አይጠቅምምና ስለዚህ መንፈሳዊ እድገት መበርታት ይፈልጋል ነው እና የእግዚአብሔር ምስጢር እሱን ክርስቶስን እንዲያውቁ እጋደላለሁ ብሎ ይናገራል። ከዛስ ማንም በሚያባብል ቃል እንዳሳትቻችሁ ይህንን እላለሁ። የሚያባብል ቃል ይዞ ይመጣል። ክርስቶስ ኢየሱስን ማወቅ አያስፈልግም። አንተ ዝም ብለህ እግዚአብሔር እያልክ ዝም ብለህ ኑር ብሎ ያስባል። ኖ ሁሉን ነገር ለዘመናት የተሰወሩ ጉዳዮችን ሁሉ በክርስቶስ ኢየሱስ አድርጎ ለኛ ገልጦልናል፣ ሰጥቶናል። ወደዛ ምስጢር ውስጥ መግባት ብቃት ውስጥ ካልገባን በስተቀር ትክክለኛ የክርስትና ህይወት ቁልፍ ነገር ሊገባን አይችልም። የእግዚአብሔርን ምስጢር የእግዚአብሔርን እውነት አውቀን ተረድተን እንድንኖር ዘንድ ነው የእግዚአብሔር ዘላለማዊ ዕቅድ ዘላለማዊ ሐሳብ። ስለዚህ በቁጥር 4 ላይ ምንድነው የሚለው? በመንፈሳዊ እድገት በርቱ ይላቸዋል። መንፈሳዊ እድገት መበርታት ያስፈልጋል። ሰው ወደ እግዚአብሔር ክብር የእግዚአብሔርን ክብር ወደ መልበስና የእግዚአብሔርን ክብር ወደ ማወቅና ወደ መረዳት ማደግ አለ። ምግብ የሚበላ ሰው ውሃ የሚጠጣ ሰው ማደጉ ይበቃል። ጤንነቱ የተለየ የጤና ችግር ከሌለው እንደዛም ሁሉ መንፈሳዊ እድገት በሰዎች ህይወት ውስጥ መታየት አለበት። ስለዚህ ሐዋርያው ጳውሎስ ቁጥር 4 ላይ እንደዚህ ነው፣ ማንም በሚያባብል ቃል እንዳያስታችሁ ይላልና በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝና ስርዓታችሁን በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። በመንፈስ እድገት በርቱ ነው ጉዳዩ። መንፈሳችን ማደግ ይፈልጋል። መንፈሳችን ዕለት ዕለት እያደገ የሚመጣ መሆን አለ። እየበረታ በጸሎት ጉልበት እየበረታ አንድ ሰዓት እንጸልይ ከሆነ 1 ሰዓት ተኩል 2 ሰዓት እየጸለይ ከዛስ 10 ደቂቃ ከሆነ 30 ደቂቃ 1 ሰዓት ያደርገን እያሳደግን ቀኑን ሙሉ ሳምንቱን ሙሉ ወራትን ሙሉ ወደ መጸለይ የጸሎት አቅማችን እንዲበረታ የእግዚአብሔርን ቃል የመመገብ አቅማችን እንዲጎለብት ይፈልጋል። ያ ሲሆን ማንም መጥቶ ሊያባብላችሁ አይችልም። እንደዚህ ነው ብሎ ሰዎች ሊሸውዷችሁ ወደማይችል ደረጃ ትደርሳላችሁ ማለት ነው። ሰው በመንፈሳዊ እድገት እንዲበረቱ ነው እየተናገረ ያለው። በክርስትና ህይወት ወደፊት መራመድ እንጂ ወደ ጎን ወደ ግራ ማለት አይቻልም። ድልድይ ላይ የሚሻገር ሰው በደም ስም ድልድይ ላይ የሚሻገር ሰው ወደ ኋላ እያየ አይሻገር። የፈለገ ነገር ነው። ድልድዩን ስንሻገር ድልድዩ ሰፊ እንኳን ቢሆን ወደ ኋላ ለማየት ብዙ እንጠነቀቃለን። ምክንያቱም ከቀኝና ከግራ ምን አለ? ገደል አለ። ገደል አለ። እግዚአብሔር ጌታ ኢየሱስ ራሱ ለኢያሱ እግዚአብሔር ሲገልጥ እንደዚህ አለ፣ ወደ ግራም ወደ ቀኝም አትበል፣ የዚህ ቃል ካፌ አይለይ፣ ወደፊት ዝም ብለህ ተራመድ። ወደ ግራ ወደ ቀኝ የምንልበት ዘመን አይደለም። በክርስትና ህይወት ወደፊት ነው መራመድ የሚቻለው። ዛሬ ላይ ጥቂት ከሆነ ነገ ላይ እያበዛን ቀጥለን እየበረታን በእግዚአብሔር ተደግፈን ወደፊት ነው የሚቀጥለው። ተስፋ እየቆረጡ ያሉ የሚያመነቱ ካሉ ዲስከሬጅ ሊሆኑ አንድ የእግዚአብሔር ሰው ሲናገር God will never be discouraged person በጣም በህይወቱ ዲስከሬጅ ሊሆነ ወይ ሞራል የሌለው ሰው እግዚአብሔር አይጠቀም። ሞራል የወደቀበት ስሜት የሌለው ሞቲቬትድ ያልሆነ ክርስቲያን አይጠቀም። ለምን? ወደፊት የሚጓዙትን እርምጃን እየወሰዱ ቀጥሎ ያለው ነገር ውስጥ እየገቡ ያሉ ክርስቲያኖችን እየተጠቀመ ይሄዳል። ምክንያቱም እነዛ በሂደት በእምነት የሚጎለብቱ ስለሆነ የእምነት አቅማቸው እየጨመረ ስለሚመጣ መንፈሳዊ ማንነታቸው ይበረታ ስለሚመጣ ኢየሱስ ክርስቶስ ጌታ። ከጎን ያለው ሰው በመንፈሳዊ ህይወት በርታ በሉት። አልሰማም። መንፈሳዊ ህይወት በርቺ በሉት።
ኢየሱስ ጌታ መበርታት ግዴታ ሌላ አማራጭ ብትደክሙ ወደ ኋላ ብትመለሱ የሚያገኛችሁ ወይ ወገን ጦር ነው ወይ መጠላት ነው አልቆላችሁ ወደፊት እስቲ ወደፊት ነው መቀጠል ያለበት መበርታት ያስፈልጋል የእድገት አስፈላጊነቱን ሐዋርያ ጳውሎስ እዚህ ጋር ቁጥር 4 ላይ ሲናገር ማንንም በሚያባብል ቃል እንዳያስታቸው የሚለው ለዚህ ነው ሰይጣን አታላይ ስለሆነ አማኞችን ወደ ስህተት ሊመራ ይፈልጋል ወደ ስህተት አንተ እኮ ምን እንደዚህ ብትሆን ይልና የኃጢአትን መንገድ ለሰዎች ይሰብካል ስለዚህ አታላይ ስለሆነ ወደ ስህተት ሊመራ ስለሚፈልግ መንፈሳዊ የመለየት ተግባራትን መለማመድና መንፈሳዊ እውቀት ማወቅ በጣም አስፈላጊ ነው በመሆኑ የአማኞች የእድገት አስፈላጊነት እዚህ ጋር ያለ አታላይ ነው ሰይጣን ዲያብሎስ ሰዎችን ማታለል ይፈልጋል ለኤፌሶን ሰዎች ሐዋርያ ጳውሎስ ሲናገር የዲያብሎስን ሽንገላን ተቃውሞ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አንሷል ለምን ዲያብሎስ ምንድነው ሸንጋይ ነው አታላይ ነው ምን ሆነልሽ ይላል አንተ እኮ